ሰላም ቤተሰብ እንዴት ናችሁን? ያለው እግዚአብሔር ይመስገን እኔ ጋር ሁሉ ሰላም፣ ሁሉ መልካም። ዛሬ እየላችሁ የመጣሁኝ የሰው ስም በአማርኛና በእንግሊዘኛ በአንድ ላይ እንዴት እንደምንጽፍ ነው ማለት ነው። እሱን በደንብ እናያለን። ይህ ቪዲዮ ደግሞ ሁሌ የሚደርሳችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። ወደፊትም የተለያዩ ቪዲዮዎችን እየሰራው ስለሆነ እነሱ እንዲደርሳችሁ ሁሌም ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ኦንላይን መማር የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን ተጠቅማችሁ ማግኘት ትችላላችሁ። ቀጥታ ወደ ትምህርታችን እንሂድ። እዚህ ጋ መሀሪ መሀሪ ይላል። መሀሪ መ ስንል ኤም ኢ ናት። ሀ ስንል ደግሞ ኤች ኤ፣ ሪ ስንል አር አይ። ስለዚህ መሀሪ የሚለው እንደዚህ ይጠፋል ማለት ነው። እዚህ ጋር ደግሞ አ ቤ ል አቤል ይላል። አቤል የሚለው ደግሞ አ ኤ ናት፣ ቤ ቢ፣ ኢ ል ኤል ማለት ነው። ስለዚህ አቤል ብለን እንደዚህ እንጥፋለን ማለት ነው። ኦኬ እዚህ ጋር ደግሞ ደረጀ ደረጀ ይላል። ደ ስንል ዲ ኢ፣ ረ ስንል አር ኢ፣ ጀ ደግሞ ጀ ኢ ማለት ነው። ስለዚህ ደረጀ የሚለው እንደዚህ ይቀየራል። ኦኬ እዚህ ጋር ደግሞ ሳ ሮ ን ሳሮን ይላል። ሳ ስንል ኤስ ኤ፣ ሮ ስንል አር ኦ፣ ን ኤን ማለት ነው። ስለዚህ ሳሮን የሚለው ይሄ ነው ማለት ነው። ኦኬ እዚህ ጋር ደግሞ ሜ ላ ት ሜላት ይላል። ሜ ስንል ኤም ኢ ናት። ላ ኤል ኤ፣ ት ደግሞ ቲ ማለት ነው። ስለዚህ ሜላት የሚለው ይሄ ነው። ኦኬ እዚህ ጋር ደግሞ ደስታ ደስታ ይላል። ደ ዲኢ፣ ስ ኤስ፣ ታ ቲ ኤ ማለት ነው። ስለዚህ ደስታ የሚለው በዚህ መልክ እንጥፋለን። እዚህ ጋር ደግሞ አ ማ ረ አማረ ይላል። አማረ አ ስንል ኤ ናት። ማ ደግሞ ኤም ኤ፣ ረ አር ኢ፣ አጠቃላይ አማረ የሚለው እንደዚህ እንቀይረዋለን። እዚህ ጋር ደግሞ ማ ሩ ማማሩ ይላል። ማ ስንል ኤም ኤ፣ አሁንም ራሱ ይደገማል። ኤም ኤ ማውኖ ማለት ነው። ሩ ስንል አር ዩ፣ ስለዚህ ማማሩ የሚለው በዚህ ልክ ይሄዳል ማለት ነው። ኦኬ እዚህ ጋር ደግሞ ታ ሪ ኩ ታሪኩ ይላል። ታ ስንል ቲ ኤ ናት። ሪ ስንል አር አይ ናት። ኩ ደግሞ ኬ ዩ ማለት ነው። ስለዚህ ታሪኩ የሚለው ይሄ ነው። ኦኬ እዚህ ጋር ደግሞ ዳዊት ዳዊት ይላል። ዳ ዲ ኤ ናት። ዊ ደግሞ ደብሊው አይ፣ ት ቲ ናት ማለት ነው። ስለዚህ ዳዊት የሚለው እንደዚህ እንቀይረዋለን። ኦኬ እዚህ ጋር ደግሞ ብርቁ ብርቁ ይላል። ብ ስንል ቢ ማለት ነው። ር አር ናት። ቁ ኬ ዩ ማለት ነው። ስለዚህ ብርቁ ይላል። ኦኬ እዚህ ጋር ደግሞ ብ ሌ ን ብሌን ይላል። ብ ስንል ቢ፣ ሌ ኤል ኢ፣ ን ኤን ማለት ነው። ስለዚህ
ብሌን የሚለውን እንደዚህ አድርገን እንጽፋለን ማለት ነው። ኦኬ አሁን ደግሞ እዚህ ጋር ነው የምንገባ። እዚህ ጋር ደግሞ ሰላም ሰላም ይላል። ሰ ስንል ኤስ ኢ ናት። ላ ደግሞ ኤል ኤ፣ ም ደግሞ ኤም ማለት ነው። አጠቃላይ ሰላም የሚለው እንደዚህ ይቀየራል። ኦኬ እዚህ ጋር ደግሞ ማ ር ታ ማርታ ይላል። ማ ስንል ኤም ኤ ናት። ኤም ኤ። ር አር ናት። ታ ደግሞ ቲ ኤ ማለት ነው። ስለዚህ ማርታ የሚለውን እንደዚህ አድርገን እንጥፋለን። ኦኬ እዚህ ጋር ደግሞ በድሉ በድሉ ይላል። በስንል ቢ ኢ፣ ድ ዲ ብቻ፣ ሉ ደግሞ ኤል ዩ ማለት ነው። ስለዚህ በድሉ የሚለው ይሄ ነው። ኦኬ እዚህ ጋር ደግሞ አ ዳ ነ አዳነ ይላል። አ ስንል ኤ ናት። ዳ ስንል ዲ ኤ፣ ነ ስንል ኤን ኢ። ስለዚህ አዳነ የሚለው አጠቃላይ እንደዚህ እንጽፋለን ማለት ነው። ኦኬ እዚህ ጋር ደግሞ በቃሉ በቃሉ ይላል። በ ስንል ቢኢ፣ ቃ ስንል ኬ ኤ፣ ሉ ስንል ኤል ዩ ማለት ነው። ስለዚህ በቃሉ የሚለውን እንደዚህ እንጥፈዋለን። ኦኬ መጨረሻ እዚህ ጋር አ ስንል ኤ ናት። ዲ ሶሪ አ ዲ ሱ አዲሱ ይላል። አ ስንል ኤ ማለት ነው። ዲ ስንል ዲ አይ፣ ሱ ኤስ ዩ ማለት ነው። ስለዚህ አዲሱ የሚለው እንደዚህ አድርገን በዚህ ልክ እንቀይረዋለን ማለት ነው። ውድ ቤተሰቦቼ ለዛሬው እዚህ ጋር እንጨርሳለን። ቀጣይ ደግሞ አሪፍ አሪፍ የሆኑ ቪዲዮዎችን ይዤላችሁ እመጣለሁ። ቪዲዮዎች ደግሞ ሁሌ የሚደርሳችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች ታገኙናላችሁ። ከየትኛውም ዓለም ላይ ሆናችሁ በያዛችሁ ስልክ በሚመቻችሁ ሰዓት በኦንላይን ብቻ መማር ትችላላችሁ ማለት ነው። አመሰግናለሁ። መልካም ጊዜ